የትኛውም ሃይማኖት ተከታይ ክርስቲያን ነኝ የሚል ቢኖርና ብትጠይቁት የመጀመሪያዋ መሆኗን ኦርቶዶክሳዊ ተዋሕዶ ሃይማኖት ይነግሩናል። የመጀመሪያዋ የጥንቷ ክርስቶስ የመሰረታት ያስተማሩን፣ ሐዋርያት የሰበኳት ያስተማሩን ከእናት በላይ ርኅራኄ ያለው ሆኖ አይደለም። እናት በርኅራኄዋ ትታወቃለች። እናት ለልጆቿ የማትሆነው የለም። እናት እሷ ትራባለች እንጂ ልጆቿ አይራቡም። ብታጣ ምንም ይውጣው አይውጣው ወተቷን ለመስጠት ጡቷን ታጠባለች ልጆቿን። እሷ እየራባት አንጀት ርቋል። ኦርቶዶክሳዊ ተዋሕዶ ሃይማኖት በእሷ መጽናት በልዩ ልዩ ምክንያት አለመሳብ አለመጎተት ጎታችሁ ብዙ ነው። ምክንያቱም ብዙ ነው። በደካማ ጎን የሚመጣው ብዙ ነው። አንዱ በእንጀራ ይመጣል፣ ሌላው በስልጣን ይመጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከቱ የሁለቱም አህጉረ ስብከት ኃላፊዎች፣ የተከበራችሁ የገዳማትና የአድባራት አስተዳዳሪዎች፣ በዕለቱም የዕለቱን ትምህርት ያስተማሩን ክቡር መላከ ገነት አባ ወልደ ትንሣኤ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ የሰንበት ትምህርት ቤት መንፈሳውያን ወጣቶች እንዲሁም የመንፈስ ቅዱስ ልጆቼ፣ በአጠቃላይ የቅዱስ ተክለ ሃይማኖት ወዳጆችና ልጆች፣ ስሙ በሚጠራበት መታሰቢያው በሚደረግበት በእናቶቻችን ገዳም የተገኛችሁ በሙሉ በገዳሙ የምትኖሩ ዓለምን ንቃችሁ ዓለምን እንደ መርገም ልብስ ቆጥራችሁ እግዚአብሔርን ለማገልገል በዚሁ ገዳም የምትገኙ እናቶቻችን መነኮሳያትና አገልጋዮች የሆናችሁ መነኮሳት፣ በአጠቃላይ ሁላችሁም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም እንኳን ለቅዱስ ተክለ ሃይማኖት በዓለ ልደት አደረሳችሁ። እንደ ዛሬው ፈቃችሁ እግዚአብሔር ይቀድሳችሁ። ዛሬ የአባታችን የቅዱስ ተክለ ሃይማኖት ልደት መሆኑን ተምረናል። በልደታቸውም ሕፃናት በዚህ ድምፅ በማሰማት አንደበት በመክፈት ወይም በማውጣት ይናገራሉ፣ ያመሰግናሉ ተብሎ በማይታሰበው በቅዱስ መጽሐፍ በተመዘገበውና በእምነት ብቻ በምንቀበለው መልኩ እግዚአብሔርን ማመስገናቸውንም ተምረናል። የምስጋና ባለቤት በየዘመናቱ ይህንን አልጫ ዓለም የሚያጣፍጡ አባቶችን፣ ይህንን አልጫ ዓለም የሚቀምሙ እናቶችን፣ ከእግዚአብሔር የራቀውን ሁሉ ወደ እግዚአብሔር የሚያቀርቡ በስነ ምግባራቸው፣ በሃይማኖታቸው፣ በእውነተኛ ማንነታቸው በአርአያነትና በምሳሌነት የሚጠቀሱ አባቶችንና እናቶችን የፈጠረልን እግዚአብሔር ከፍ ከፍም ያደረገልን ክብርና ምስጋና ለእርሱ ይሁን። በረከታቸው የሚድረሰን እግዚአብሔር ይባርካቸው፣ ይቀድሳቸው። ዛሬ በዓሉን ስናስበው ብዙ የተደራረበ በዓል ነው። ብዙ
ማን ማን እንደሚባሉ ከዕለቱ ምንባብ ከስንክሳራችን እንድታነቡ እጋብዛችኋለሁ። ዛሬ ስንክሳር ከየት አገኛለሁ ብላችሁ አታስቡ። በየስልኮቻችሁ ላይ ተቀምጧል። በነፃ ከፍታችሁ አይታችሁ የምታነቡት ማለት ነው። የተወሰኑትን ጥቂቶችን ለመጥቀስ እሞክራለሁ። የመጀመሪያው በዓላችን ያው ቅዱስ ተክለ ሃይማኖት ናቸው። ቀደም ብዬ እንደተናገርኩት በዕለቱም መላከ ገነት እንዳስተማሩን ቅዱስ ተክለ ሃይማኖት ለኢትዮጵያችን ለኢትዮጵያ ኦርቶዶክስ ተዋሕዶ እምነታችን ትልቁን ተጋድሎ የተጋደሉ ሃይማኖትን የሰበኩ ከእግዚአብሔር ጋር ምዕመናንን ያገናኙ እውነትን ከእግዚአብሔር ጋር ያዛመዱ እውነተኞችን ያሰባሰቡ የራቀውንና የተበተነውንም የሰበሰቡ ታላቅ ሐዲስ ሐዋርያ ናቸው። ገድላቸው ትሩፋታቸው በደንብ አድርጎ አምልቶ አስፍቶ ይነግረናል። ለመጠቆም ያህል ካልሆነ በስተቀር እንደምታውቁት በየዘመናቱ ብዙ ችግሮች ይፈጠራሉ። በየዘመናቱ እግዚአብሔርን የማይፈሩ ለሰው የማይራሩ በአምልኮ ጣዖት የሰከሩ ለእግዚአብሔር የማይገዙ በዘፈቀደ የሚመላለሱ በደምና በስጋ ፈቃድ ብቻ የሚኖሩ ብዙዎች ናቸው። በእንዲህ አይነት በመከራ ዘመን ግን እግዚአብሔር ሕዝቡን ስለማይተው ያለ ጠባቂም ያለ መንጋም እንዲበተን ስለማይፈልግ ጠባቂዎቹን ያሰማራል። በጎ ምግባር ካላቸውም ወላጆች እንዲወለዱ ይፈቅዳል። የቅዱስ ተክለ ሃይማኖት ወላጆች በምግባር ያጌጡ እውነተኛ ሃይማኖት የነበራቸው የተራበ የሚመግቡ፣ የተጠማ የሚያጠጡ፣ የተቸገረ የሚረዱ፣ የታመመ የሚጠይቁ፣ የሚጎበኙ፣ ፈቃደ እግዚአብሔርን የሚፈጽሙ፣ የእግዚአብሔርን ቃል ትእዛዛቱን የሚያከናውኑ ነበሩ። ይሁን እንጂ ልጅ አልነበራቸውም። ግን እግዚአብሔር ሲፈቅድ ደግነታቸውን፣ ትሩፋታቸውን፣ በጎ ምግባራቸውን የእግዚአብሔር የእሱነታቸውን ስለሚያውቅ እነሆ ቅዱስ ተክለ ሃይማኖትን ምግባር ያለው ሃይማኖት ያለው ሃይማኖት ከምግባር ምግባር ከሃይማኖትን አዋህዶ የያዘ ተወለደ ማለት ነው። ብዙ ጊዜ ሰዎች ላይ ምግባር አላቸው ስንል ሃይማኖት ጎድሏቸው እናገኛለን። ሃይማኖት አላቸው ሲባል ደግሞ ምግባር ጎድሏቸው እንመለከታለን። ሃይማኖት ብቻውን ያለ ምግባር፣ ምግባር ያለ ሃይማኖት ትርጉም የላቸውም። አንዱ አንዱን ይቃወመዋል። ለዚህ ነው ያዕቆብም ይህንን በስፋት ያስተማረን ሐዋርያው ቅዱስ ያዕቆብ ምግባር ያለ ሃይማኖት፣ ሃይማኖት ያለ ምግባር ከንቱ ነው ያለን። ነፍስ የተለየው አስከሬን በድን ይሆናል። ሃይማኖት ያለው ሰው ሃይማኖቱ የሚታወቀው የሚረጋገጠው በሚሰራው በጎ ስራ ብቻ ነው፣ በሚያከናውነው በጎ ተግባር ብቻ ነው። ስለዚህ ምግባር ከሃይማኖት፣ ሃይማኖት ከምግባር ካላቸው ወላጆቹ ቅዱስ ተክለ ሃይማኖት ተወለደ፣ በመንፈስ ቅዱስም አደገ። ሁሉም በምግባሩ የሚያደንቁት ወጣት ሆኖ ተመላለሰ። እግዚአብሔር ፈቀደና ለሐዋርያነት ሕፃኑን አጎልብቶ አጎልምሶ መርጦ አሰማራ። ሁሉም ክርስቲያን ወገን ሁሉ አባታችን ቅዱስ ተክለ ሃይማኖት ብሎ እንዲጠራቸውም አንቱታንም ደርቦ ከፍ ከፍ አድርጎ ሕዝቡ እንዲጠቀምባቸውም እግዚአብሔር ፈቀደ።
እንደ ሰዎች አስተሳሰብ በዓለም እንዲኖሩ ጎጆ ቀልሰው ኑሮ እንዲመሰርቱ ነበረ። እግዚአብሔር ግን ገና ከሕፃንነት ጀምሮ የመረጣቸው እሱን እያመሰገኑ ለእግዚአብሔር እየተገዙ ሕዝበ እግዚአብሔርን እያስተማሩ የጣዖት አምልኮን እያነጎዱ እያንኮታኮቱ ሁሉም የእግዚአብሔር ብቻ ሆኖ እንዲኖር ነበርና እግዚአብሔር ሐዲስ ሐዋርያ አድርጎ ለኢትዮጵያችን ሰጠን። በኢትዮጵያ ምድር በየትኛውም አቅጣጫ እየተመላለሱ ወንጌልን አስተማሩ፣ ክርስትናን አስፋፉ፣ ኦርቶዶክሳዊ ተዋሕዶ ሃይማኖትን ከፍ አድርገው ሰበኩ። ከጣዖት አምልኮ ብዙዎችን ወደ ክርስትና መለሱ። ይህንን ነው ታሪካቸው የሚነግረን። በተለያዩ አቅጣጫዎች ጣዖት የሚያመልኩትን የምታመልኩት ጣዖት ከንቱ ነው፣ ዓይን እያለው የማያይ፣ እጅ እያለው የማይዳስስ፣ እግር እያለው የማይራመድ፣ አእምሮ አለው ተብሎ የማያስብ፣ ለዚህ መስገድም መገዛትም የለባችሁም፣ ልትገዙም ልታመልኩትም ልትንበረከኩለትም የሚገባችሁ በአንድነቱ በሦስትነቱ የሚመለከው እግዚአብሔር ብቻ ነው ብለው በምድረ ኢትዮጵያ ወንጌልን አስተማሩ። እንዲህ አይነት አባት ነው ዛሬ ተወለዱልን ብለን ልደታቸውን የምናከብርና እንኳን አደረሳችሁ እንኳን አደረሰን። እግዚአብሔር የተመሰገነ ነው። በዚያ ዘመን እንደ ዛሬው ከገሌ እገሌ ይሻለናል፣ በዚህ ጉባኤ ላይ እገሌ እንዲገኝልን፣ በዚህ ጉባኤ ላይ እገሌ እንዲጋበዝልን፣ በዚህ ጉባኤ እነገሌ ካልመጡ አይሞከርም የሚል ምርጫ አልነበረም። እንደ ዛሬው በብዙ የምንቆጠር ጳጳሳትም ሊቃነ ጳጳሳትም አልነበርንም። በስንት መከራ በስንት ልመና አላስፈላጊ ግብር ተገብሮ ለግብፃውያን አባቶቻችን በግብፅ ለሚኖሩ ቅዱስ ፓትርያርክ እንዲያም ሲል ቅዱስ ፓትርያርኩ ቅዱስ ሲኖዶሱ ብቻውን ስለማይፈቅድ ለከሊፋዎቹ ለሙስሊሞቹ ፈቃድ ተጠይቆ አባቶች መጥተው ነበረ በምድረ ኢትዮጵያ የሚያስተምሩት። ምክንያቱም ሰዎች በተንኮል በቅኝ ግዛት ያልተገዛችውን ኢትዮጵያን በሃይማኖት ልጆቿ እንዳይሾሙ ልጆቿ መሪዎች እንዳይሆኑ ይከለክላል በሚል ስርዓት በማስገባት የሌለ ነገር ፈጥረው እግዚአብሔርን እንዳድላዊ አንዱን የመረጠ ሌላውን የጠላ አንዱን ያቀረበ ሌላውን ያራቀ በማስመሰል የራሳቸውን ስራ ይሰሩ ስለነበረ፣ ስለዚህ በዚያን ጊዜ በዚህ ደብር ተገኙልን፣ ለምን ሊቀ ጳጳሱ ቀሩ፣ ለምን ጳጳሱ አልመጡም፣ ለምን ኤጲስቆጶሱ አልመጡም የሚባልበትም አስተሳሰብ አልነበረም። በዚህ መከራ ዘመን ነው ቅዱስ ተክለ ሃይማኖትን እግዚአብሔር ያስነሳል። በዚህ መከራ ዘመን ነው ቅዱስ ተክለ ሃይማኖት እንዲወለዱ ፈቅዶ ከመልካም ቤተሰብ በምድረ ኢትዮጵያ ወንጌልን እንዲያስተምሩ እግዚአብሔር የፈቀደ። ከዚያም ቅዱስ ተክለ ሃይማኖት 12ቱን ሐዋርያት መርጠው እንበል በተለያየ ቦታ አሰማርተው ሁሉም በክርስትናው እንዲጸና ከእግዚአብሔር በቀር ሌላ አምላክ እንዳያመልክ በምግባር እንዲታነጽ በበጎ ምግባር እንዲኖር ተግተውና ነቅተው ያስተማሩ። ለዚህ ነው የኢትዮጵያ ቤተ ክርስቲያናችን ቅዱስ ተክለ ሃይማኖትን በመከራ ጊዜ የደረሱላት ሐዋርያ፣ የራቀውን ሁሉ ያቀረቡ፣ የተበተነውን መንጋ የሰበሰቡ፣ እግዚአብሔርን ትቶ በልዩ ልዩ ደባል አምልኮ ተሰማርቶ የነበረውን ሁሉ የእግዚአብሔርነታቸውን እየመሰከሩ ስለኛ መከራ የተቀበለውን ከሰማየ ሰማያት የወረደውን ከቅድስተ ቅዱሳን
ከድንግል ማርያም የተወለደውን አምላካችንና መድኃኒታችንን ኢየሱስ ክርስቶስን በአንድነቱ በሦስትነቱ የሚመለከውን ያስተማሩ አባት እግዚአብሔር ስለሰጠን አባታችን ቅዱስ ተክለ ሃይማኖት ሐዲስ ሐዋርያ፣ እውነተኛ ሐዋርያ እያለች ቤተ ክርስቲያናችን መታሰቢያቸውን በየጊዜው ታደርጋለች። እንዲህ በአንድነትም ተሰባስበን የቅዱስ ተክለ ሃይማኖት አምላክ እርዳን፣ በረድኤትም ጎብኘን፣ ይቅር በለን፣ ኃጢአታችንን አስተስርይልን፣ ብልህ እናት፣ አስተዋይ እናት፣ ጊዜያዊ ጥቅም ያላታለላት እናት፣ በቤተ መንግስቱ ከፍ ያለ ቦታ ሲኖራት ንግሥት ስትሆን ሁሉን የማድረግ ስልጣን ሲሰጣት ግን ከወገኗ ጋር የኖረች ለወገኗ የምታስብ የወገኗን ችግር የምትረዳ የወገኗን ችግር እግዚአብሔር በቃ እንዲል ወደ እግዚአብሔር የምትለምን ታላቅ እናት ንግሥት ነበረች። ሙሉ ታሪኳን በስሟ ከተጠራው ከመጽሐፍ ቅዱሳችን መጽሐፈ አስቴር ተብሎ የተጠራውን በሙሉ አንቡ፣ በሙሉ አንብቡ፣ ትጠቀሙበታላችሁ። ምክንያቱም እጅግ አስተማሪ ስለሆነ የእግዚአብሔር ቃል ሁሉም አስተማሪ ነው። በዛሬው ዕለት የምናስባትን አስቴርን ደግሞ ንግሥቲቱን መጽሐፍ አስቴር ተብሎ የተጠራው በደንብ ስለሚያስተምር አይሁዳዊት ነች። አሳዳጊ ወላጅ አልነበራትም። ያሳደጋት አጎቷ ነው። ከአጎቷም ጋር ስትኖር ጊዜ ከፋና ጊዜ ያክፋ እግዚአብሔር። ጊዜ ሲከፋ ከባድ ነው። ታውቃላችሁ፣ ከእናት ምን ይሻላል ነው የተባለ? አቤት ቀን ይሻላል። ከእናት በላይ ርኅራኄ ያለው ሆኖ አይደለም። እናት በርኅራኄዋ ትታወቃለች። እናት ለልጆቿ የማትሆነው የለም። እናት እሷ ትራባለች እንጂ ልጆቿ አይራቡም። ብታጣ ምንም ይውጣው አይውጣው ወተቷን ለመስጠት ጡቷን ታጠባለች ልጆቿን። እሷ እየራባት አንጀት ርቋት ጠውልጋ እናት ናትና፣ ከዚች እናት ደግሞ ቀን ይሻላል ነው የተባለ። ቀን ሲከፋ ሁሉም ነገር ይበላሻል። ቀን ሲከፋ ሁሉም ነገር እንዳልነበረ ይሆናል። ቀን ሲከፋ እናትም ለልጆቿ ልጆችም ለእናታቸው የማሰቡ የመተሳሰቡ ጉዳይ አይኖርም። ቀን የከፋባቸው እናቶችና ልጆችን በዘመናችንም እያየን ነው። እናት እያለቀሰች እያነባች በመሬት እየወደቀች እየተከባለለች እባካችሁ እያለች ልጆቿ ሲሞቱ የምታይበት ይሄ የቀን መክፋት ነው። ልጆችን በተመሳሳይ እናታችን ምን አለች እያሉ በምን አበሷ በምን ኃጢአቷ እያሉ እናታቸውን የሚያጡበት ዘመን ይህ በዓለም ዙሪያ እያየን ነው። ከሀገራችን እስከ ሌላው ዓለም ዘመን የፈጠረው የጊዜ መክፋት ርኅራኄ ያጣ ትውልድ የተፈጠረበት። ስለዚህ በዚህ ዘመን ነበረ አስቴር ባጎቷ አሳዳጊነት ከምታድግበት ከምድረ እስራኤል ከምድረ ኢየሩሳሌም ተማረከች። ካጎቷ ጋር አጎቷ በተማረከበት ሀገር የንጉሱ የአርጤክስስ ጥበቃ ሆኖ ይኖር ነበረ። ምርኮኛ ነው። ምርኮኛ የሆነች የሚያሳድጋት ሕፃን አለችው፣ የወንድሙ ልጅ። በዚያ ላይ ደግሞ ስራውን ተግቶ ነቅቶ ይሰራል። ንጉሱ እግዚአብሔርን የማያውቅ ነው፣ ለእግዚአብሔር የማይገዛ ነው። መርዶክዮስ አጎቷ እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ ለእግዚአብሔር የሚገዛ ነው። ይሁን እንጂ ሃይማኖቱ አድርጎ በሃይማኖቱ ለማንም ከማንም
ላይደራደር ወስኖ እግዚአብሔርን እንደ እግዚአብሔርነቱ እያመለከ ወገንን እንደ ወገንነቱ እየወደደ በስራው ደግሞ ባለሟልነቱን አክብሮ ይሰራ ነበረ። ታዲያ ሰይጣን ሲቀና ቀን ሲከፋ ከባድ ነው። በመርዶክዮስ የንጉሱ ባለሟል ሃማ የሚባል ሰው ቀናበት። ቅና ያለው የማይቀናበት ነገር የለውም ወገኖች። የማያስቀና ሁሉ ያስቀናዋል። ሃማ የንጉሱ እጅግ ባለሟል ነው። የቅርብ ተጠሪ ቢትወደድ ነው። የወደደውን የሚያደርግ የሚያዝዝ የሚናዝዝ ነው። በጣም ባለሟል። መርዶክዮስ ጥበቃ ነው፣ በረኛ ነው፣ ሌላ እድል የለውም። ግን ስላየው ብቻ ቀናበት። እንደው ሳየው አያምረኝም የምትሉት ሰው አለ ብላችሁ ታውቃላችሁ? እገሌን ሳየው አያምረኝም ትላላችሁ? እንደው እገሌ እኔ ነፍሴ አትወደውም የሚባል ነገር ብላችሁ ታውቃላችሁ? አዎ እንላለን እንበል። እኔ የማይጠረጠር ነው። ግን ምክንያታችሁ ምንድን ነው? የጠላችሁበት እንድታዩት የማትፈልጉበት እንድታዩት የማትፈልጉበት ምንድን ነው ምክንያታችሁ ቢባል ምንም ይህን በድሎኛል ይህንን አድርጎኛል የሚባል ነገር አይኖርም። ያለ ምክንያት ሰው መጥላት፣ ያለ ምክንያት ሰውን አለየው ማለት፣ ያለ ምክንያት ሰውን ማቃለል፣ ያለ ምክንያት ሰውን ማሳደድ በይሆናል በግምት በጭፍን ጥላቻ ሃማ ይህንን ያደረገው እና ከግፉ ብዛት የተነሳ ሃማ ከትዕቢቱ ብዛት ያለውን ባለሟልነትን ተጠቅሞ መርዶክዮስን ለመስቀል ለመግደል በዘመኑ ሰዎች የሞት ፍርድ ሲፈረድባቸው ግንድ ቆሞ ከግንዱ ላይ ነበርና የሚሰቀሉ ያንን እስከ ማዘጋጀት ደርሷል። ቅድም እንዳልኩት በመከራ ዘመን እግዚአብሔር ሰዎችን ያስነሳል። ቅዱስ ተክለ ሃይማኖትን ሐዋርያ በጠፋበት ምዕመናንን የሚሰበስብ የሚያስተምር ከእግዚአብሔር ጋር እንዲኖሩ የሚያደርግ እግዚአብሔርን እንዲያመልኩ የሚያደርግ የሚናዝዝ በጠፋበት ቅዱስ ተክለ ሃይማኖትን እግዚአብሔር እንዳስነሳ ሁሉ ሃማን መሳዮች አይሁዳውያንን የእግዚአብሔርን አማኞች በሚያሳድዱበት በጭፍን ጥላቻ ሕዝበ እግዚአብሔር የሆነው ይሁዳ በተሰደደበት እንዲበተን ስም አጠራሩ እንዲጠፋ ቤቱ እንዲበረበር እንዲመዘበር ሁሉም በያለበት እንዲገደል ውሳኔ ባስተላለፈበት ያውም ንጉሱን ሳያማክር እግዚአብሔር ማንን አስነሳ? አስቴርን። አስቴር እጅግ መልከ መልካም የተዋበች ነበረች። እግዚአብሔር መንገድ አለው። ውበትንም ሲሰጥ መንገድ አለው። ጥበብንም ሲሰጥ መንገድ አለው። ሰዎች ባላስፈላጊ ሁኔታ ሲመኩበት ደግሞ ትምክህታቸው ከንቱ ይሆንና ውበቱም ይረግፋል፣ ይጠወልጋል፣ ዕውቀቱም ይጠፋል፣ አይምሮው ይለወጣል። መሳሪያነቱን ሲጠቀምበት እግዚአብሔር ደግሞ በዚያ በተሰጠው ጸጋ እግዚአብሔር ይገለገልበታል። ንጉሱ አንድ ቀን ከዕለታት ወይም ከዕለታት በአንድ ቀን መኳንንቱን መሳፍንቱን ኃያላኑን ጠርቶ የባለቤቱን ውበት እንዲያደንቁለት ባለቤቱን ንግስቲቱን ከአስቴር በፊት የነበረችውን ማለት ነው ይዘዋት እንዲመጡ አደረገ። ጠራ። ንግስቲቱ አልተቀበለችው፣ አቃለለችው። እንደ ንጉስነቱ አልፈራችው። በዚህ ንጉሱ ተናደደ። ትእዛዙን አልጠበቀችምና። እግዚአብሔር ግን ጥበብ ነበረው፣ ምስጢር ነበረው። ከብራ የነበረችው እንድትዋረድ ስደተኛ መጻተኛ የሆነችው ደግሞ እንድትከብር፣ በአንጻሩም ያ ሕዝበ እግዚአብሔርን የሚያመልክ ትውልድ ለመከራ የተዘጋጀው ትውልድ እንዲድን አስቴርን አዘጋጅቶ ነበር። ስለዚህ ባለሟሎቹን ጠራና ንጉሱ ይችን ንግስት አስወጡ። እጅግ ውቦች የተባሉትን ውበት ያላቸውን እህቶች መርጣችሁ አምጡልኝ ለኔ።
የሚል ትእዛዝ ነበር የሰጠው። ንጉሥ ነውና ያዘዘው። ታዛዦቹ በሺህ የሚቆጠሩ በውበት አሉ የተባሉትን ከየትኛውም በስደት ከመጡትም ከሁሉም መረጡ። ከዚያ 10 ቀንሰው ቀናንሰው ወደ 3 ደረሱ። 3ቱን መልከ መልካሞች ውበትን የተጎናጸፉትን ወደ ንጉሡ አቀረቡ። ንጉሡ ከ3ቱ አስቴርን መረጠ። እግዚአብሔር ባርኳታልና የመከራውን ሕዝብ ታድን ዘንድ መሳሪያ አድርጎ መርጧታልና አስቴርን መረጠ። ንጉሡም አስቴርን ከመረጠ በኋላ በሕጉ በሥርዓቱ ሚስት እንድትሆነው ፈቀደ። ንግሥትም ሆነች፣ ክብርንም አጎናጸፋት። ከዚህ በኋላ ነበረ ሐማ የሚሰራውን ግፍ የተረዳ መርዶክዮስ አሳዳጊ አጎቷ ተላላኪውን ከሷና ከሱ ጋር የሚያገናኘውን ጠርቶ ንግሥት ሆይ ሕዝብሽ በደል እየደረሰበት ለብርበራ፣ ለምዝበራ፣ ለሞት ተጋልጦ አንቺ በቤተ መንግስቱ ንግሥት ሁነሽ ከብረሽ ገነሽ ትኖሪ ዘንድ እግዚአብሔር አይፈቅድምና ሕዝብሽን እንድትታደጊ ለሕዝብሽ እንድትቆሚ አደራልሻለሁ ብሎ መልእክት ላከባት። እሷም ወደሱ የሆነውን ሁሉ እንዲያስረዳት ተላላኪውን መልሳ ላከች። ታሪኩ ብዙ ነው፣ አንብቡት ብያቸዋለሁ። መልሶ የሆነውን ነገር ሁሉ ተረከላት። ከዚያ በኋላ የእሷ መልእክት የመጨረሻ በመጀመሪያ ወደ ንጉሡ ያለ ትእዛዙ ያለ ፈቃዱ መግባት በጥብቅ የተከለከለ ነው። ንጉሡ በግርማ ሞገስ ዙፋኑ ላይ በተቀመጠበት ከከበሩ ማዕድናት ከወርቅ ከዕንቁ የተዘጋጀውን ልብሰ መንግስት ለብሶ ከሚገኝበት ቦታ ያለ ፈቃዱ መግባት የተከለከለ ነውና በንጉሡ ፊት እግዚአብሔር ክብርን እንዲሰጠኝ፣ ሕይወቴን እንዲታደግ፣ ልመናዬን እንዲሰማ 3 ቀን ሁላችሁም በያላችሁበት እኔም በቤቴ ሁኜ እንድትጸልዩ አደራ ነው ያለች። አያችሁ፣ መከራ ሲደርስ፣ ፈተና ሲመጣ፣ መከራው ሲያንዣብብ ጉዳት ከማድረሱ በፊት እግዚአብሔርን በጸሎት መጠየቅ፣ በመጣም ጊዜ እግዚአብሔር ሆይ መዓቱን መልሰው ለአንተ የሚሳን ነገር የለምና የበደለውን ይቅር ብለህ ለንስሐ አብቃን ብሎ ወደ እግዚአብሔር መጮህ ተገቢ ነው። ያንን ያደረገች ንግሥቲቱ ሱባኤ ገባች፣ አመድ ነሰነሰች፣ ያማረ የተዋበ ልብሷን ትታ ማቅ ለብሳ እግዚአብሔርን በጸሎት ጠየቀች፣ ለመነች። ሕዝብህን ማር፣ ይቅር በል፣ የንጉሡንም ልብ አራራ የሚል ጥያቄ ነው ያቀረበች። ከ3ኛው ቀን በኋላ ቀጥታ ወደ ንጉሡ ደንገጠሮቿን አገልጋዮቿን አስከትላ ሄደች። ንጉሡ ያለ ፈቃዱ ነበርና የገባችው በዓይነ መዓት ተመለከታት ይላል። የሚወዳትን ያህል የሚያከብራትን ያህል ምንም የመረጣት ባለቤቱ ብትሆንም ስራቱን ሳትጠብቅ ፈቃድም ሳታገኝ ገብታ ስለነበረ በዓይነ መዓት ተመለከታት። እሷም ተደናገጠች። እግዚአብሔር ሆይ አንተ መለወጥ ትችላለህና የንጉሡን ልብ አራራ፣ ስራህን ስራ ብላ ነው የለመነችው። እግዚአብሔርም ልመናዋን ተቀበለ። የንጉሡን ልብ በርኅራኄ መለሰ። ስለዚህ በፍቅር በርኅራኄ ሲያይ በእጁ የተያዘውን የወርቅ ዘንግ ይዘረጋል። የዚያ ጊዜ ሰላም ይፈጠራል። እንደዚህ አደረገ። በጎኑም አስቀመጣት። ምን አገኘሽ ንግሥት ሆይ ብሎ ችግሯን ጠየቃት። የምትጠይቂውን ሁሉ ላደርግልሽ ዝግጁ ነኝ አላት። እግዚአብሔር ስራ ሰራ። ጸሎቷን ልመናዋን ተቀብሎ እግዚአብሔር ጸሎታችሁን ይስማችሁ፣ ልመናችሁን እግዚአብሔር ይቀበላችሁ።
ከዚህ በኋላ ነበር በመጀመሪያ መለምንህ ግብዣ አዘጋጃለሁ፣ በግብዣዬ ላይ አንተና ሃማ እንድትገኙልኝ ይፈቅዳለሁ። አያችሁ ጥበቧን። ቀጥታ ሄዳ ሃማ በወገኔ ላይ ሞት አውጇል፣ ቤታቸው ይቃጠል፣ ይበርበር፣ ይመዝበር ብሏል ብላ አይደለም የተናገረች። ግብዣ አዘጋጅቻለሁ፣ ግብዣዬ ላይ እንድትገኙልኝ ነው ያለች። ንጉሡ ይህንን አይደለም የመንግስቴን እኩሌታም ቢሆን እሰጥሻለሁ ብሎ ቃል ገባላት። ታሪኩን እናንተ ቀጥሉበት። አንድ አረፍተ ነገር ወስጄ በሱ ላይ ትንሽ ብለን እናጠቃል። ይህን ያህል ካሳየዋችሁ ምዕራፍ 7 ላይ እንሂድና አስቴር ምዕራፍ 7 ቁጥር 3 ላይ በግብዣዋ ተገኝቷል። በጥያቄዋ መሰረት ሃማም ተገኝቷል። በዚያ ላይ አንድ ጥያቄ ስትጠይቅ እንሰማለን። ንጉሡ ከፍ ብሎ እስከ መንግስት እኩሌታም ቢሆን ይደረግልሻል ነው ያላት። ንግስቲቱ ምን አለች? ንጉሥ ሆይ ምድራዊ መንግስት አይደለም እሷ የፈለገች፣ ምድራዊ መቀማጠልን አይደለም የፈለገች። እሷ በአማሩ በተዋቡ በወርቅ በዕንቁ በሐር የተዘጋጁ ልብሶችን ለብሳ መታየት አይደለም እሷ የፈለገችው። ልዩ ልዩ የከበሩ ጌጣጌጦችን በጆሮቿ ባንገቷ አድርጋ መታየት፣ የገሌ ሚስት ዝነኛዋ መባልን አይደለም የፈለገችው። እሷ ወገኗን መታደግ፣ ለወገኗ መቆም፣ የወገኗን መከራ በቃ ማሰኘት። ንጉሥ ሆይ በአንተ ዘንድ ሞገስ አግኝቼ እንደሆነ ልብ አድርጎ አነጋገሩ። ንጉሥ ሆይ በአንተ ዘንድ ሞገስ አግኝቼ እንደሆነ ባለቤቱ ነች እኮ። አሁን የትኛዋ ሚስት ናት ባሏን በእንደዚህ አይነት የምታነጋግረው? ነግሬሃለሁ ነው አይደል? አለበለዚያ ትዳርህ ይቀራል እንጂ ሌላ ምንም በቃ ብዙ ነገር እኮ ነው። በቃ ይሄ ህሊና የሚያራራ በጎ መልስ የሚያሰጠውን እኮ የሚጠቀሙ እናቶች እንጂ እግዚአብሔር ቤቱ ይጠራቸው። ግን እቺ ባለቤቷ ቢሆንም ንጉሥ ነውና እግዚአብሔር አክብሮታልና ምንም እግዚአብሔርን ባያውቅም ሕጉን አክብራ ንጉሥ ወይ በአንተ ዘንድ ሞገስ አግኝቼ እንደሆነ ንጉሡንም ደስ ቢያሰኘው፣ ሞገስ ማግኘት ብቻ አይደለም የንጉሡንም ደስታ ጭምር ነው የምትጠይቅ። ንጉሡንም ደስ ቢያሰኘው ሕይወቴ በልመናዬ ሕዝቤም በመሻቴ ይሰጠኝ። ሕይወቴ በልመናዬ ሕዝቤም በመሻቴ ይሰጠኝ። የእሷም ሕይወት ከሞት አፋፍ ላይ ነው ያለ። ወገኖቿ ተጨፍጭፈው ዘሮቿ ጠፍተው እሷ ነግሳ ንግሥት ሆና የመኖር እድሏን ለእሷ ምንም ስላልሆነ ሕይወቷ እንደተቋረጠ እንደሚጠፋ አምና ሕይወቴ በልመናዬ ሕዝቤም በመሻቴ ይሰጠኝ፣ እኔና ሕዝቤ ለመጥፋትና ለመገደል ለመደምሰስም ተሽጠናልና። አያችሁ፣ እኔና ሕዝቤ ለመጥፋትና ለመገደል ለመደምሰስም ተሽጠናልና ባሪያዎች ልንሆን ተሸጠን እንደሆነ ዝም ባልኩ ነበር። አሻሻጡ ከባድ ነው። ለባርነት አይደለም፣ ከባርነት የከፋ ለዓለምና ለዘላለም ስም አጠራር የሚያጠፋ ለሞት ለምዝበራ የተጋለጠ ሽያጭ ነውና፣ ስለዚህ ዝም ባልኩ ነበር። የሆነ ሆኖ ጠላቱ የንጉሡን ጉዳት ለማቅናት ባልቻለም ነበር አለች። ንጉሡ ተቆጣ። ማን ነው ይህንን የሚያደርግ አለ። እሷን አይደለም የተቆጣ። ሕዝቧ እንዲደመሰስ እንዲጠፋ፣ የእሷ ሕይወትም በተመሳሳይ ማን ነው ይህንን ያደረገ የሚል ጥያቄ ነው የጠየቀ። ሃማ መሆኑን አስረዳቸው። ታሪኩን አሁንም ቀጥሉበት። ብዙ ታሪክ ነው ያለ።
እግዚአብሔር በዚያ መከራ ዘመን ከሺዎቹ አንዷን እሷን መረጠ የንጉሱ ሚስት ትሆን ዘንድ። የመረጠበት ዓላማ ደግሞ እሷ ተደስታ ተቀማጥላት በተድላ በደስታ እንድትኖር ሳይሆን ለሕዝቧ ቋሚ ጠበቃ ሆና ሕዝቧን ከመከራ ለመታደግ ምክንያት እንድትሆን ከላይ ወደ እግዚአብሔር ከምድር ወደ ንጉሱ እንድትለምን ነበረ። እግዚአብሔር ልመናዋን ሰማ፣ ተቀበለ። ልመናችሁን ይስማችሁ፣ እግዚአብሔር ልመናችንን ይስማል። ከዚህ በኋላ ንጉሱ ተረዳ ነገሮቹን ሁሉ። ማን እንደሆነ ሲጠይቅ አደባባዩ ላይ ይክለፈለፍ ነበረ ሐማ። ወደ ኋላ መለስ ብዬ ነው የምነግራችሁ። ታሪኩን ቅደም ተከተሉም በኋላ ታዩታላችሁ። ጥሩት ነው ያለ። ለምን? በዚያ ሌሊት ደግሞ እግዚአብሔር ሌላ ስራ ሰራዋል። ንጉሱን እንቅልፍ አሳጣው ይላል። አንዳንድ ጊዜ ሰዎች እንቅልፍ አጣን ብለው መከራ ይላሉ። እንቅልፍ ስታጡ ማሰብ ያለባችሁ ያላሰባችሁት፣ ማየት ያለባችሁ ያላያችሁት፣ ማድረግ ያለባችሁ ያላደረጋችሁት ወይም ያላደረግነው ነገር እንዳለ ጠቋሚ ነው ይሄ እንቅልፍ ማጣት። ንጉሱን እንቅልፍ አሳጣው። ስለዚህ ቁጭ አለ፣ መመርመር ጀመረ ታሪኩን። ጸሐፌ ትእዛዙን ጠራ። ታሪክ የሚመዘገብበትን መዝገብ እንዲያቀርብ አዘዘ። በዘመኑ የተደረጉ ታሪኮችን እንዲያነብለት ትእዛዝ ሰጠ። አቀረበለትና ሲያነብ በአንድ ወቅት ላይ መርዶክዮስ የአስቴር አጎት በጥበቃ ላይ እያለ ንጉሱን ለመግደል የተማከሩ ሁለት ሰዎችን በማየቱና በመስማቱ ንጉሱን እንዳይገድሉ አድርጎ ነበርና ለዚያ ደግሞ ምንም ያደረገለት ስላልነበረ ይህን ታሪክ ሰማ፣ አነበበ። ታዲያ ለዚህ ሰው ምን አደረግንለት አለ። ምንም። ሁልጊዜ እዚያው ጥበቃ ላይ ነው ያለ? አዎ። የተደረገለት ነገር የለም? አዎ። እግዚአብሔር ስራውን ሰራ። መርዶክዮስ ምን ሆኖ ነበር? ግንድ ተዘጋጅቶለት ነበር። ለምን? የሞት ፍርድ ተፈርዶበት ሊሰቀል። ከዚያ በኋላ ሲክለፈለፍ አየሁ ሐማንና ግባ በሉታል። ሐማ የባለሟልነት ስሜት ተሰምቶት ገና አስቴርን በምስጢር ይዛ ስለነበረ ምንነቱን ስላልገለጠች እስከ ግብዣዋ ሰዓት ድረስ ገባ። ሐማ ለእኔ ወዳጅ፣ ብዙ ነገር ለዋለልኝ፣ ሕይወቴን በአንድ ወቅት የታደገ ባለሟል፣ ለሱ ምን እንዳደርግ ትፈቅዳለህ ነው ያለው። ከኔ በላይ ምን ወዳጅ አለው አለ። አንዳንድ ጊዜ ዝም ብሎ እኔ ነኝ ተወዳጅ የሚል ሰው አይግጠማችሁ። ከኔ በላይ ለገሌ ቅርብ የለውም ይላል። አንዳንድ ጊዜ ሕፃናትም ያሳዝናሉ። እማዬ እኮ እኔን ብቻ ነው የምትወድ ይላል። እማዬ ግን እውነት እሱም ብቻ ተወደው ይሆን? ለልጆቿ ሁሉም እኩል ልብ ቢኖራትም ግን ከልጅ ልጅ መቼም አድለው አለ አይደለም? እንደ ገሌ የሚባል ነገር አለ። ስለዚህ ሐማ ከኔ በላይ ማንም የለውም ብሎ በማሰብ አዎ ንጉሱ ለወዳጁ የሱ ለሆነው የራሱን ፈረስ፣ በጊዜው ፈረሱ ነው፣ በደንብ ለብሶ አጊጦ የእጁን ቀለበት የምኑን ምን መቻ ደረደረው። በል ካልከው ነገር እና ከተማውን እየዞረ እንዲታወጅለት ነው የፈቀደ። ካልከው ነገር አንድ ነገር ሳታስቀር ለመርዶክዮስ ይህንን አድርግለት ተባለ። ክፉ መርዶ ለሐማ ክፉ መርዶ፣ ለመርዶክዮስ ደግሞ የምስራች፣ የሃይማኖቱ ውጤት፣ የጸሎቱ መልስ፣ ከሞት የሚታደግ አለሁ እኔ ጠባቂ ነኝ የማላንቀላፋ ብሎ እግዚአብሔር መልስ የሰጠበት በንጉሱ ተላለፈ። ሐማ እያዘነ እየቆዘመ እየከፋው ሳይወድ በግድ ፈረስ ጎታች ሆኖ በከተማው እየዞረ የመርዶክዮስን ባለሟልነት አወጀ። ግድ ነዋ፣ የንጉሥ ትእዛዝ ነው። የንግሥቲቱ የአስቴር
ልመና በእግዚአብሔር ዘንድ ተቀባይነት አገኘ። ያ ከሆነ በኋላ ነው እንግዲህ ግብዣው ላይ ይህን ሁሉ ያደረገ ማን ነው? ሐማ ጠላታችን። ሐማ ምን አድርጎ ነው? በጊዜው ባለሟል በመሆኑ ብቻ ፈርተውት ዝም ብለው የነበሩ ሁሉ ሐማማ ይህንን ያደረገ መርዶክዮስንም ሊሰቅል ሊገድል ግንድ ያዘጋጀ ነው ብለው ለንጉሱ ነገሩት። ንጉሱ ቀጥታ ባዘጋጀው ግንድ ወስዳችሁ ራሱን ስቀሉት፣ ግደሉት የሚል ትእዛዝ ሰጠ። ሐማ አስቴርንና ወገኖቿን ለመግደል፣ ለማስገደል፣ ለማጥፋት መኖሪያዎቻቸውን ለማቃጠል ዝቶ አውጆ የነበረው ሐማ ራሱ በቆፈረው ጉድጓድ ገባ፣ ባጠመደው ወጥመድ ተያዘ። መርዶክዮስ ደግሞ እግዚአብሔር አዳነው። እግዚአብሔር ሁላችሁንም ያድነው። በዚህ ልመናዋ አዋጁ በአዋጅ ተሽሮ በየትኛውም ምድር የሚኖሩ አይሁዳውያን በነፃነታቸው እንዲኖሩ በንጉሱ ትእዛዝ ተላለፈላት። ይችን የመሰለች የጥበብ ሰው፣ የእምነት ሰው፣ ውበቷን በአግባቡ የተጠቀመችበት፣ ከሁሉም ነገር በላይ እግዚአብሔርን ያስቀደመች፣ የቤተ መንግስቱ መቀማጠል ምኔ ነው ያላለች፣ ለእግዚአብሔር የተገዛች፣ ለወገኗ የቆመች እናት በዚህ ዕለት አረፈች ብላ እረፍቷን በክብር ቅድስት ቤተ ክርስቲያናችን ታስታውሳለች። እግዚአብሔር ሆይ እረፍተ ነፍስን የሰጠሃት ይህንን ምድራዊውን ዓለም አልፋ ምድራዊ ዓለም ሳያታልላት ያለፈች እናት ናትና በረከቷ ይድረሰን ብለን እኛም እንማጸንባታለን፣ እግዚአብሔርንም እናመሰግንባታለን፣ በመልካም አስተማሪነቷም እንማርባታለን። ይችን ትመስላለች በዛሬው ዕለት አንዷ የምናከብራት። ሌላ ሶስተኛ አንድ ልድገምና ሰዓታችን የለንም። ሶስተኛውን ከስንክሳሯ አንብቡት። ከሁለቱ ከቅዱስ ተክለ ሃይማኖትና ከቅድስት አስቴር ለእኛ የሚሆነውን እንማር። መልእክቱን ለየራሳችሁ አስተላልፉ። ለወገኔ ቁሜያለሁ አልቆምኩም ብለን እንውሰድ። እንደ አስቴር ይቅር በል፣ የቸርነት ስራ እግዚአብሔር ሆይ መሐሪ ነህና ብሎ መጀመሪያ እግዚአብሔርን መለመን፣ ስለ ወገን ስለሚሞቱት፣ ስለሚሰደዱት፣ ስለሚንገላቱት፣ በከንቱ ደማቸው ስለሚፈሱ፣ ስለሚቅበዘበዙ፣ በረሃብ አለንጋ ስለሚገረፉ፣ ስለሚቸገሩ፣ ስለሚታሰሩ፣ ስለታሰሩ፣ በደዌ ዳኛ ስለተያዙ፣ በአልጋ ቁራኛ ስለወደቁ፣ ስለነሱ እግዚአብሔር ሆይ ማረን፣ ማራቸው፣ ይቅር በላቸው፣ ይቅር በለን ብሎ ጸሎትን ወደ እግዚአብሔር ማቅረብ እንደ አስቴር መማር፣ ከአስቴር መማር። እውነተኛ ጸሎት ቅድመ እግዚአብሔር ይደርሳል። ወገንን እንደ ወገንነቱ መጠበቅ፣ ኢትዮጵያዊውን በበጎ ምግባር እንዲያጌጥ በመምከር፣ በጎ ምግባር እንዲኖረው በመጸለይ፣ እግዚአብሔርን እንዲፈራ፣ እንደ እግዚአብሔር ፈቃድ እንዲመላለስ፣ ወደ እግዚአብሔር በማመልከት መኖር ሲገባ አንዱ አንዱን በጠባብ አስተሳሰብ በመጥላት በማሳደድ ወገንን ወገን እንዲገድለው፣ ወገን ከወገን እንዲገዳደል፣ የላይ ፈሪ የታይ ፈሪ በማለት ብዙ ነገሮችን ማድረግ የተለመደ ጠባይ ሆኗል። ከአስቴር ከተማርን ግን እንዲህ አይነቱን ነገር የሚያደርግ አይኖርም። ስለዚህ አስቴር ልመናዋን እግዚአብሔር ሰምቷል። ሕይወቷን እንዲታደግ ሕዝቧን የሕዝቧ መሻቷ፣ ፍላጎቷ፣ ምኞቷ ሕዝቧ የእግዚአብሔር ሕዝብ በነፃነቱ እግዚአብሔርን እያመለከ እንዲኖር ከመታሰር፣ ከመሰደድ፣ ከመሞት፣ ከመንገላታት ነፃነቱን እንዲጎናጸፍ ነበር እግዚአብሔር አድርጎላታል። ስለዚህ እንደ አስቴር ጸልዩ፣ እንጸልይ፣ ጡሙ፣ እንጡም፣ እግዚአብሔርን እንለምነው። ዛሬም እግዚአብሔር አምላካችን ሀገራችንን በረድኤቱ እንዲጎበኛት፣ ሰላሙን፣ ፍቅሩን፣ አንድነቱን እንዲሰጣት፣
መገዳደሉ፣ ምዝበራው፣ ሌላው የመሳሰለው ነገር እንዲቆም፣ እርስ በርስ መታገሉ፣ መሰዳደሉ፣ መንገላታቱ እንዲቆም፣ በሰላምና በፍቅር ሁሉም ነገር እንዲከናወን እግዚአብሔር በቃ ሲል ሁሉን ማድረግ ስለሚችል መርዶክዮስን እንውሰደው፣ ከመርዶክዮስም እንማር። መርዶክዮስ በጥበቃ ላይ የተሰማራ ነው። የሐማን ክፉ ምክር ያውቃል። በወገኖቹ የመከረውን በእሱ የመከረውን እሱን ለመግደል ቅድመ ዝግጅቱን ጠንቅቆ ያውቃል። ሳይቀድመኝ ልቅደመው ግን አላለም። እድሉ ነበረው። ሲወጣ ሲገባ አጥፍቶ ማጥፋት የሚለውን መጠቀም ይችል ነበረ። አጥፍቶ ማጥፋት ግን ለሃይማኖት ሰዎች ተገቢ ስላልሆነ መርዶክዮስ ወደ እግዚአብሔር ነው የጮኸ። ንግሥቲቱን ወደ እግዚአብሔር ነው ጩሂ ያላት፣ አልቅሽ ያላት። ወገንሽ በዚህ አይነት መልኩ የሞት ፍርድ ተፈርዶበት አንቺ በቤተ መንግሥት ልትኖሪ አትመኝ ነው ያላት። እሷም ምክሯን ሰምታ አማኝ ነበረችና ስራዋንን ነው የሰራች። ስለዚህ ጠላት የምንለው እንኳ ቢኖርም ወደ እግዚአብሔር በአንድ ድምፅ ብንጮህ እግዚአብሔርን ብንለምነው ለጠላት እግዚአብሔር መልስ የሚሰጥ መሆኑን ባዘጋጀው ጉድጓድ ራሱ የሚወድቅ መሆኑን አይተናል። ቅዱስ መጽሐፍ ያስተምረናል። ስለዚህ የእግዚአብሔርን ለእግዚአብሔር መስጠት ክርስቲያናዊ አኗኗር፣ ክርስቲያናዊ ሕይወት ስለሆነ ከመርዶክዮስም ይህን እንማር። ከቅዱስ ተክለ ሃይማኖትም ምስጋናን እንማር፣ ትጋትን እንማር፣ ጾም ጸሎትን እንማር፣ ፍቅረ እግዚአብሔርን ፍቅረ ቢጽን እንማር። ቅዱስ ተክለ ሃይማኖት ያላስተማሩን በጎ ትምህርት የለም። በሃይማኖት መጽናትን እነ ሞቶሎሚ መከራ ሲያሳዩአቸው በቀፎም ውስጥ አስገብተው እልም ካለ ገደል ሲወረውሯቸው በጥላቻ ሳይሆን በፍቅር እግዚአብሔርን ማራው በማለት በጸሎት ጠላቶቻቸውን በመውደድ ትልቅ ስራ ከሰሩና እንዲህ አይነቱን በጎ ምግባር ካስተማሩን አባቶቻችን አንዱ ቅዱስ ተክለ ሃይማኖት ናቸው። ከእግዚአብሔር ውጭ ሌላ አምላክ ማን እንዳያመልክ ተግተው ነቅተው ካስተማሩንም አንዱ ናቸው። በዚህ ሐዋርያነታቸው እኛ ኢትዮጵያውያን ብቻ ሳይሆን በዘመኑ በልመና የሚመጡ ግብፃውያን ሳይቀሩ ዛሬ ቤተ ክርስቲያን በስማቸው አንጸው በስማቸው ጽላት ቀርጸው መታሰቢያቸውን እያደረጉ ይኖራሉ። ቅዱስ ተክለ ሃይማኖት ክብራቸው ከፍ ያለ ነው። እኛም የቅዱስ ተክለ ሃይማኖት ልጆች ይሆን ተሰባስበን በእንደዚህ አይነት መልኩ እግዚአብሔርን ስናመልክ የቅዱስ ተክለ ሃይማኖት አምላክ ዛሬም እኛን እርዳን፣ በምግባር በሃይማኖት አጽናን ብለን እንለምነው። በሃይማኖት መጽናት ልብ አድርጉ። ሃይማኖት በየጊዜው የሚለዋውጡት አይደለም። ሃይማኖት አንድ ጊዜ ተለክቶ ተቀምሮ ተሰፍቶ የተሰጠ ነው። እሱም ከእግዚአብሔር ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የተማርነው ነው። ቃል በቃል አባቶቻችን የተማሩት ቃል በቃል የተማሩት ቅዱሳን ሐዋርያት ደግሞ ለእኛ ያስተማሩን ያስረከቡን ሃይማኖት ነው። ዓለም በራሱ ፍላጎትና ምኞት በስመ ክርስትና በብዙ የሚቆጠሩ ክርስትናዎችን ፈጥሯል። እኛ ኦርቶዶክሳውያን የመጀመሪያዋ ስንል እኛ ብቻ አይደለንም። የጠላት ምስክር የታመነ ነው እንዲሉ የትኛውም ሃይማኖት ተከታይ ክርስቲያን ነኝ የሚል ቢኖርና ብትጠይቁት የመጀመሪያዋ መሆኗን ኦርቶዶክሳዊ ተዋሕዶ ሃይማኖት ይነግሩናል። የመጀመሪያዋ የጥንቷ ክርስቶስ የመሰረታት ያስተማሩን፣ ሐዋርያት የሰበኳት ያስተማሩን፣ ነቢያት አስቀድመውም በትንቢት የተናገሩላት የመሰከሩላት፣ ቅዱሳን ጻድቃን ሰማዕታት የተጋደሉላት፣ በጾም በጸሎት በትሩፋት ቅዱሳን ጻድቃን በየበረሃው በየፍርኪታው በየዋሻው የወደቁላት፣ እግዚአብሔርን እያመለኩ ለሕዝቡ እየጸለዩ የኖሩላት፣ ሰማዕታት በየአደባባዩ በነገሥታቱ ፊት እኔ የክርስቶስ ነኝ ብለው የክርስቶስ መሆናቸውን የመሰከሩላት፣ ሕፃናት ሳይቀሩ እንደነ ቅዱስ ቂርቆስ እንደነ ቅዱስ ተክለ ሃይማኖት በሕፃንነት ያመሰገኑት እግዚአብሔርን እሱ የመሰረታት ኦርቶዶክሳዊ ተዋሕዶ ሃይማኖት በእሷ መጽናት በልዩ ልዩ ምክንያት አለመሳብ አለመጎተት ወጥታችሁ ብዙ ነው
ምክንያቱም ብዙ ነው። በደካማ ጎን የሚመጣው ብዙ ነው። አንዱ በእንጀራ ይመጣል፣ ሌላው በስልጣን ይመጣል፣ ሌላው በአኗኗር በፍቅር በጎረቤት ይመጣል፣ ሌላው በጋብቻ ይመጣል። ማጥመጃ ነው ሁሉ። ስለዚህ ሃይማኖት እንደ ልብስ የምንቀያይረው ሳይሆን አንድ ጊዜ አምነነው የምንኖርበት ስለሆነ በሃይማኖት ጽኑ እንጽና። እግዚአብሔር በምግባር በሃይማኖት ያጽናል። አምላከ ቅዱስ ተክለ ሃይማኖት ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። በዚህ እንደሰበሰበን በሰማያዊት ኢየሩሳሌም በደብረ ጽዮን ይሰብስበን። ቅድም ስመጣ ምዕመናንን እያየው ነበረ። ከወዲያ ጀምሮ ከሆስፒታሉ ጀምሮ ማለት እችላለሁ። በዚያ ነው የመጣን። እጅግ ደስ የሚል የሚያስደንቅ ህዝብ ነው የሚታየው። ጎርፍ ነው፣ ማዕበል ሆኖ ሲሄድ ይታያል። ኦርቶዶክሳዊነቱን እያንጸባረቀ ነጠላውን ትምህርተ መስቀል አጣፍቶ ወንዱም ሴቱ እኔ ክርስቲያን ነኝ እያለ እኔ የተዋህዶ ልጅ ነኝ እያለ እኔ የቅዱስ ተክለ ሃይማኖት ነኝ እያለ በቃል ሳይሆን ባለባበሱ፣ ባረማመዱ፣ ባነጋገሩ ሁሉም በእጁ አንዱ ጧፉን ይዞ፣ አንዱ ሻማውን ይዞ፣ አንዱ ጃንጥላውን ይዞ ሲሄዱ ማየት በጣም ደስ ይላል፣ ያኮራል። ይህንን ነው አባቶቻችን ያስተማሩ። ነግ ለኪዳን ወደ እግዚአብሔር ቤት መገስገስ፣ በዓለ ንግስ ሲኖር ተገኝቶ እግዚአብሔርን ለማንገስ፣ የጻድቁን በረከት ለማግኘት ወይም የበዓሉን ባለቤት ክብር ለማግኘት ወደ ቤተ ክርስቲያን መገስገስ፣ በዚያው ልክ የተራቡ የተጠሙ ስመ እግዚአብሔር እየጠሩ በመንገድ ላይ የተቀመጡትን ወገኖች እያዩ እየመጸወቱ የዕለት እንጀራ እየሰጡ ማለፍ እጅግ የሚያኮራ ክርስቲያናዊ ሕይወት ነው። በዚህ እስከ መጨረሻው ድረስ እግዚአብሔር ያጽናችሁ። እግዚአብሔር ከእናንተ ጋር ይሁን፣ ከሁላችን ጋር ይሁን። ከዚህ ጋር ግን አንዲት የምትጎድል ነገር ደግሞ አየሁ። ይሄ እጅግ ደስ የሚያሰኘው ሲሆን በሚመጣው ልክ ደግሞ ደርሶ የሚመለሰውም በዚያው ልክ ነው። ምናልባት አዎ የዕለት እንጀራ የሚያስገድድ ስራ ካለ ግድ ነው። ግን እንደው በጥቃቅን ምክንያት እዚህ መጥቶ ታቦቱን አንግሶ ታቦት ሕግ አስገብቶ ቢቻል አስቀድሶ ቢቻል ቆርቦ እግዚአብሔርን አመስግኖ መሄድ ተገቢ ነው። አለበለዚያ ደርሶ ይመለስ ጥሩ አይደለም። ገበያም እኮ ሂዶ እኮ ትንሽ ቆየት ብሎ ገበያውን ቃይቶ ረከስ ሲል ሸማምቶ ነው አይደለም የሚከድ። ስለዚህ ዝም ብሎ እየደረሱ ሰላም እያሉ ብቻ መመለስ ከመቅረት እጅግ ጥሩ ነው፣ መልካም ነው። ከመጣ አይገር ደግሞ እዚህው ቢቻል እስከ ቅዳሴ አስቀድሶ ባይቻል ደግሞ ታቦት አክብሮ አንግሶ የሚያስገድድ ስራ ከሌለ ነው ያልኩት። የሚያስገድድ ነገር ካለ ኑሮ ነውና ያለ ፈቃድም ከሆነ ከስራ መቅረት ሌላ ፈተና የመጣና እግዚአብሔርን ማማረር ስለሚኖር እሱ ላይ ቤተክርስቲያን ትፈቅዳለች። ውሽባ የሚባል አዘጋጅቶ፣ ይሄ ውሽባ ማለት የዘመኑ መጨፈሪያ ቤት ይመስለኛል። የዘመኑ የጭፈራ ቤት አለ። ዝም ብሎ በጨለማ ነው የሚባል ነገር ሰማለሁ። አላውቅም፣ ሰማውዬ ነው። ይሄ የአባቶችን አይን አይቼ የአባቶችን ጆሮ አድርጌ ነው የምተርከው። ስለዚህ ከዚያ ውስጥ ዝም ብሎ ሁሉም ተያይዞ ይገባል። ሰይጣን ነው እየነዳ የሚያስገባው። ከአባቶቻቸው የወረሱት ነው። እዚያ ይገቡና ሲጨፍሩ ያድራሉ። በዚያው ልክ የማይፈጸም ኃጢአት የለም እና ሰይጣንን ጠሩት። ምንድን ነው የምታሰራቸው? ምንድን ነው የምታደርጋቸው? እንዲህ ነው አለ። ሰይጣን መናዘዝ ጀመረ። ሰይጣንን ያናዘዙ ናቸው። እግዚአብሔር ሰይጣንን እንዲገስጸው በጸሎታቸው ያደረጉ ሰይጣንንም የገሰጹ ናቸው። ከዚያ እግዚአብሔር ተቆጣና ሁሉንም ሲፈጅ የተወሰኑ ሰዎች ቀሩ። እነዚያን ጠሩ። እኒህ አባት ምንድን ነው የምትሰሩት አሏቸው። ሰይጣን የሚያሰራቸውን ተናዘዙላቸው። እንዴ በጨለማ ቤት ልጅ ይገባል፣ እናት ትገባለች፣ አባት ይገባል፣ ወንድ ይገባል፣ ወንድም ይገባል። ስለዚህ እንዲህ አይነት ኃጢአት ስትሰሩ በምንስ ትተያያላችሁ አሏቸው። ያገኘውን ነው። አያችሁ ሰይጣን የሚያሰራው።
ሰይጣን እስከዚህ ድረስ ወጥመዱ ታላቅ ነው። እንዲህ አይነቱን ሰይጣን በምንድን ነው የምትገላገል ብለው ነው የጠየቁት። የመጨረሻው እንዲህ አይነት ኃጢአት የማታሰራበት ምን ቢሆን ነው አሉት። አዎ እንዲህ አይነት ኃጢአት ላሰራ የማልችልበት እግዚአብሔርን የሚያመልክ ለእግዚአብሔር የሚታዘዝ በፈቃድ እግዚአብሔር የሚመላለስ ሥጋ ወደሙን የሚቀበል የእግዚአብሔር ማደሪያ የሆነን ሰው እንዲህ አይነት ሥራ ላሰራ አልችልም፣ አይፈቅድልኝም። በዘፈቀደ የሚመላለሰውን በደመ ነፍስ የሚመላለሰውን ግን ለማሰራት ከልካይ የለኝም ነው ያላቸው ሰይጣን። አያችሁ፣ ቤተ ክርስቲያን ቁረቡ የምትላችሁ አስቀድሱ የምትላችሁ እናንተ ሁላችንም እንቁረብ እናስቀድስ የምንለው የእግዚአብሔር ማደሪያዎች ቤተ መቅደሱ ነን። እግዚአብሔር ካላደረብን የእግዚአብሔር ማደሪያዎች ለመሆን ካልበቃን ማደሪያነታችን ለጠላት የተጋለጠ ይሆናል። ለጠላት ማደሪያነት የተመቻቸ ደግሞ አወዳደቁ የከፋ ነው። ስለዚህ የእግዚአብሔርን ቃል መማር፣ በቃል እግዚአብሔር ራስን ማነጽ መገንባት፣ ወደ እግዚአብሔር መቅረብ፣ ንስሐ መግባት፣ በንስሐ እግዚአብሔር ዘማውን ድንግል ያደርጋል፣ ኃጢአተኛውን በደለኛውን ንጹሕ ያደርጋል፣ የራቀውን አቅርቦ ልጄ ይለዋልና ልጆቹ ሆኖ መኖር ከሰይጣን መሳሪያነት መገላገል ስለሆነ እነሆ የሰይጣን መሳሪያዎች ላለመሆን ወደ እግዚአብሔር ቅረቡ፣ እንቅረብ። የእግዚአብሔር ማደሪያነታችን የተረጋገጠ ይሁን የቅድስት ቤተ ክርስቲያን መልእክት ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እንደ ዛሬው ሁሉ ለሚመጣው ዓመት እግዚአብሔር በቸርነቱ ጠብቆ ያድርሳችሁ። የቅዱስ ተክለ ሃይማኖት የእናታችን የቅድስት አስቴር የቅዱሳን አባቶቻችን በረከት ይደርባችሁ። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን።